ዩቲዩብ ላይ በ3 ወር ብቻ ተከፋይ መሆን ችያለሁ። በቪዲዮ መጨረሻም በዚህ ፍጥነት ተከፋይ ሆንኩበትን ዘዴ ነግራችኋለሁ። በዛሬው ቪዲዮ ዩቲዩብ ላይ ተከፋይ ለመሆን ምን ያስፈልገናል፣ በምን አይነት መንገድ ከዩቲዩብ ላይ ገንዘብን ማግኘት እንችላለን፣ እንዲሁም ተከፋይ ለመሆን ማድረግና ማድረግ የሌለብን ነገሮች እያንዳንዱን ነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዩቲዩባችሁ 1000 ሰብስክራይበር እና 4000 ዋች አወር ስላለው ብቻ ተከፋይ መሆን አትችሉም። ምክንያቱም የዩቲዩብን ህግ እያንዳንዱን ነገር በትክክል መፈጸም አለባችሁ። ዩቲዩብ ላይ ተከፋይ ለመሆን ማድረግ ያለባችሁ ነገር ነግራችኋለሁ። በመጀመሪያ እንግዲህ የራሳችሁን የሆነ ኦሪጂናል የሆነ ኮንቴንት ይዛችሁ መምጣት አለባችሁ። ዩቲዩብ ቪዲዮ በምትሰሩበት ሰዓት ከዩቲዩብ ገንዘብ ማግኘት የምትፈልጉ ከሆነ ኦሪጂናል የሆነ ቪዲዮ መስራት አለባችሁ ማለት ነው። የራሳችሁ የሆነ ቪዲዮ ዩቲዩብ ላይ መጫን አለባችሁ። ማድረግ የሌለባችሁ ነገር ደግሞ የሰዎችን ቪዲዮ አንጥታችሁ ዩቲዩብ ላይ መጫን የለባችሁም። ሌሎች ሰዎች ዩቲዩብ ላይ የጫኑትን ቪዲዮ አንጥታችሁ ዩቲዩባችሁ ላይ በመጫን ከዩቲዩብ ገንዘብ ማግኘት አትችሉም። እንዲሁም የምትሰሩት ቪዲዮ አድቨርታይዘር ፍሬንድሊ መሆን አለበት፣ ወይም ለአስታዋቂዎቹ የሚመች አይነት ቪዲዮዎችን መስራት አለባችሁ። የራቁት ቪዲዮዎች ምናምን ያሉበት ቪዲዮ የምትሰሩ ከሆነ ዩቲዩባችሁ ተከፋይ እንኳን ቢሆን እዛ ቪዲዮ ላይ ማስታወቂያ በፍጹም ማግኘት አትችሉም፣ ወይም ከዛ ቪዲዮ ገንዘብ መስራት አትችሉም። ሁለተኛው ደግሞ ኮሚኒቲ ጋይድላይንስ ስትራይክ ቻናላችሁ ላይ የሚኖር ከሆነ ዩቲዩባችሁ ተከፋይ መሆን አይችልም። ሶስተኛው ቱ ስቴፕ ቬሪፊኬሽናችሁን ኦን ማድረግ አለባችሁ። አራት ደግሞ አድቫንስድ ፊቸር ሶስቱም ኢኔብል መሆን አለበት። ከዚህ በፊት ስለ አድቫንስድ ፊቸር ቪዲዮ ሰርቼላችሁ ነበር። ያንን ቪዲዮ ያላችሁ ሰዎች ካርድ ላይ ያስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። አምስተኛው ደግሞ አድሰንስ አካውንት ሊኖራችሁ ይገባል፣ ወይም ደግሞ አዲስ አድሰንስ አካውንት ክሬት ማድረግ አለባችሁ። በዛ መልኩ ነው ከዩቲዩብ ላይ ገንዘቦችን የምታገኙት። ከዚህ በፊት ከዩቲዩብ ላይ እንዴት ገንዘብ እንደምናገኝና የዩቲዩብ የአከፋፈል ዘዴን ቪዲዮ ሰርቼላችሁ ነበር። እሱንም ቪዲዮ ዲስክሪፕሽን ላይ እንዲሁም ካርድ ላይ ያስቀምጥላችኋለሁ። እንግዲህ እነዚህ ነገር ካሟላችሁ በኋላ ደግሞ ዩቲዩብ ሞኔታይዜሽን ኤሊጂቢሊቲ ክራይቴሪያ ያለው ማለት ነው። የዩቲዩብ ፓርትነርሺፕ ፕሮግራም ላይ ለመቀላቀል የሚያስፈልጉ 4 መስፈርቶች አሉ። እነዚህም የመጀመሪያውና ብዙዎቻችሁ የምታውቁት 1000 ሰብስክራይበርና 4000 የእይታ ሰዓት ወይም 4000 ዋች አወር ሊኖራችሁ ይገባል። ሁለተኛው አማራጭ ደግሞ 1000 ሰብስክራይበርና 10 ሚሊዮን የሾርት ቪው በ90 ቀን ውስጥ ሊኖራችሁ ይገባል። ሶስተኛው አማራጭ 500 ሰብስክራይበር 3 ቪዲዮዎችን በ90 ቀን ውስጥ የጫናችሁ ከሆነ እንዲሁም ደግሞ 3000 ዋች አወር የምታገኙ ከሆነ። አራተኛና የመጨረሻው ደግሞ 500 ሰብስክራይበር 3 ሚሊዮን የሾርት ቪዲዮዎችን በ90 ቀን ውስጥ የምታገኙ ከሆነ። ከነዚህ ከአራቱ አንዱን የምታሳኩ ከሆነ እንግዲህ ወደ ዩቲዩብ ፓርትነርሺፕ ፕሮግራም ተገባላችሁ ማለት ነው። ነገር ግን እነዚህንም ካሳካችሁ በኋላ ቅድም የነገርኳችሁን ነገሮች የምትፈጽሙ ከሆነ ዩቲዩባችሁ በፍጹም ከዚህ ስቴፕ በኋላ አይራመድም ማለት ነው። እነዚህ ስቴፖች ምንድናቸው? አሁን ነግራችኋለሁ። ከነዚህ ከአራቱ አንዱን ካሟላን በኋላ አፕላይ እንድናደርግ ዩቲዩብ ራሱ ይልክልናል። ዩቲዩብ ስቱዲዮ ላይ እንደምታዩት ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ አፕላይ የሚል አማራጭ አለ። አፕላይ ካረጋችሁ በኋላ 3 አይነት ስቴፖች አሉ። መጀመሪያው ሪቪው ቤዝ ተርም የሚል ነው። ይህም እንግዲህ የዩቲዩብ መመሪያዎች አሉ፣ እነሱን አንባችሁ ቲክ አድርጋችሁ የምታልፉት ነው። ሁለተኛው ደግሞ ቀደም እንደነገርኳችሁ ጉግል አድሰንስ ሊኖራችሁ ይገባል ይላል። እኔ ከዚህ በፊት ጉግል አድሰንስ ስለነበረኝ ከሱ ጋር አገናኝቻለሁ ማለት ነው። ሶስተኛውና እጅግ በጣም ወሳኙ ስቴፕ ደግሞ የሪቪው ፓርት ነው ማለት ነው። ይህም ለምን አስፈለገ ካላችሁ እንግዲህ ሪዩዝድ ኮንቴንቶችን እዚህ ጋር ነው የሚያጣሩት። ብዙ ዩቲዩበሮችም እዚህኛው ፓርት ላይ ነው ማለት ነው ፌል የሚያደርጉት። የኛው ፓርት ከ3 ቀን እስከ ሳምንት ሜቢ ሊወስድ ይችላል። እነሱ እስከ 1 ወር ይላሉ። 1 ወር የሚወስዱ ቻናሎች አሉ። እኔ ምንም አይነት ጥሰት ስላልነበረብኝ ወይም የዩቲዩብን ህግ ተከትዬ ስለሆነ የሰራሁት በ24 ሰዓት ውስጥ ነበር የተላከልኝ። እንደምታዩት ኮንግራጁሌሽን የሚል ኢሜል ተልኮልኛል። ወደ ዩቲዩብ ፓርትነርሺፕ ፕሮግራም ተቀላቅላል የሚል ኢሜል ተልኮልኛል። ዩዝድ ኮንቴንት ያለባችሁ እንዲሁም ኮሚኒቲ ጋይድላይንስ የተለያዩ አይነት የዩቲዩብ ህግ ጥሰቶች ካሉባችሁ የእናንተ ቻናል ላይ ይህንን ስቴፕ አታልፉም ማለት ነው። ቻናላችሁ እንድታስተካክሉና ድጋሚ አፕላይ እንድታረጉ እድል ይሰጧችኋል። መጨረሻው ስቴፕ የሚሆነው ደግሞ የዩቲዩብ ፓርትነርሺፕ ከተቀላቀላችሁ በኋላ የክፍያ መንገዶቹ ምን ምንድናቸው የሚለውን ነግራችኋለሁ። ወይም እንዴት ነው ከዩቲዩብ ገንዘብ የምናገኘው የሚለውን አብራራላችኋለሁ። ከዩቲዩብ ገንዘብ የምናገኝበት 6 አይነት መንገዶች አሉ። የመጀመሪያውና ብዙዎቻችሁ የምታውቁት ወይም 1000 ሰብስክራይበርና 4000 የእይታ ሰዓት ካገኛችሁ በኋላ የዩቲዩብ ፔጅ አድ የሚል አለ። እሱ ይከፈትላችኋል ማለት ነው። እጅግ በጣም ብዙ ገንዘብ የምታገኙበትም ይሄኛው ነው። ለዚህ ነው እንግዲህ ብዙ ሰዎች 1000 ሰብስክራይበር 4000 ዋች አወር ብሎ ሲያወሩ የምትሰሙት። ሁለተኛው ደግሞ ሾርት ፊድ አድ የሚል ነው። የተለያዩ አይነት ሾርቶችን በምትሰሩበት ሰዓት እዛ ላይ ማስታወቂያዎች አሉ። ከነሱ ላይም ገንዘብ ማግኘት ትችላላችሁ ማለት ነው። አሁን ላይ በጣም እየተሰራበት ያለው
ዩቲዩብ አውቶሜሽን በዚህ መልኩ እንግዲህ በጣም ብዙ ሺህ ዶላሮችን እያገኙ ይገኛሉ። ዋች ፔጅ አድ እና ሾርት ፊድ አድ የምታገኙት 1000 ሰብስክራይበር እና 4000 የእይታ ሰዓት ካገኛችሁ ብቻ ነው። ቀደም ከነገርኳችሁ ከአራቱ የመጀመሪያውን የምታሳኩ ከሆነ ስድስቱንም ማለት የክፍያ መንገዶች ታገኛላችሁ ማለት ነው። ከአራቱ ግን የመጀመሪያውን ማታሳኩ ከሆነ ዋች ፔጅ አድ እና ሾርት ፊድ አድን አታገኙም። እዛ ውጭ ያሉትን ግን በቀላሉ አክሰስ ማድረግ ትችላላችሁ ወይም በእነሱ ተከፋይ መሆን ትችላላችሁ ማለት ነው። ሶስተኛው ደግሞ ሜምበርሺፕ ነው። ይህም እንግዲህ ሰብስክራይበሮቻችሁ ወይም የእናንተ ተከታዮች ሜምበርሺፕን ጆይን ሲያደርጉ ነው። ወይም እናንተ ሜምበርሺፕን ክሬት ካደረጋችሁ በኋላ እነሱ ጆይን በሚያደርጉበት ሰዓት በየወሩ ከነሱ ላይ ገንዘቦችን ማግኘት ትችላላችሁ ማለት ነው። ይህም እንግዲህ የተለያዩ አይነት ሰፖርቶችን ለእናንተ እያደረጉ ይገኛሉ ማለት ነው ሰብስክራይበሮቻችሁ። በዚህ መልኩ ገንዘቦችን ማግኘት ትችላላችሁ። አራተኛው ደግሞ ሱፐርስ ነው። ሱፐር ቻት፣ ሱፐር ስቲከር እና ሱፐር ቴንክስ የሚሉ አማራጮች አሉ። ሱፐር ስቲከር እና ሱፐር ቻት ዩቲዩብ ላይ ላይቭ በምትገቡበት ሰዓት የእናንተ ተመልካቾች ወይም ሰብስክራይበሮቻችሁ በሚሰጧችሁ ጊፍት የምታገኙት ገንዘብ ነው። ይህም እንግዲህ ከቲክቶክ ጋር ተመሳሳይነት አለው። ቲክቶክ ላይ ኮይን እንደሚሰጡት ማለት ነው። ሱፐር ታንክስ ደግሞ ቪዲዮዎቻችሁ ላይ በመግባት ኮመንት ይሰጡና በዛ መልኩ እንግዲህ ለእናንተ ዶኔት ማድረግ ይችላሉ ማለት ነው። ከኮመንት ጋር ገንዘቦችን ለእናንተ ዶኔት ማድረግ ይችላሉ። በዚህ መልኩም ከዩቲዩብ በቀላሉ ተከፋይ መሆን ትችላላችሁ። አምስተኛው ደግሞ ሾፒንግ ነው። ሾፒንግ እንግዲህ ብዙ ኢትዮጵያ ዩቲዩበሮች ሲጠቀሙት አላይም፣ የተወሰኑ ዩቲዩበሮች ናቸው የሚጠቀሙት። ይህም እንግዲህ ላይክ ኢኮሜርስ ነገር ነው። የዩቲዩብ እንደ ኢኮሜርስ ጀምሯል ማለት ነው። የተለያዩ አይነት ፕሮዳክቶችን ለምሳሌ እዚህ ቻናል ላይ የተለያዩ አይነት ፕሮዳክቶችን የማቀርብ ከሆነ ያንን ፕሮዳክቶች እናንተ ተገዙኛላችሁ። እናንተ በምትገዙኝ ሰዓት በዛ መልኩ ከዩቲዩብ ላይ ክፍያ ያገኛለሁ ማለት ነው። በሾፒንግም እንግዲህ በጣም ብዙ ገንዘቦችን ማግኘት ትችላላችሁ ማለት። ስድስተኛውና አዲሱ ቅርብ ጊዜ የተጨመረው የክፍያ መንገድ ደግሞ ብራንድ ኮኔክት የሚል ነው። ይህም የተለያዩ አይነት ካምፓኒዎች አሉ። ለምሳሌ እንደ አፕል፣ ሾፒፋይ እና የተለያዩ አይነት ትላልቅ ድርጅቶች ከኛ ጋር ኮላብ በማድረግ ወይም ከኛ ጋር የብራንድ ዲል በመፈጸም በቀላሉ ከነሱ ጋር በመሆን ገንዘቦችን ማግኘት እንችላለን ማለት ነው። እነሱ በሚሰጡን ማስታወቂያዎች ወይም የተለያዩ አይነት ብራንድ ዲሎች ገንዘብ ማግኘት እንችላለን። እንግዲህ በእነዚህ መልኩ ገንዘቦችን መስራት እንችላለን። እጅግ በጣም ወሳኙ ነገር ግን የራሳችሁን ነገር ስሩ የሚለው መልእክት ላስተላልፍ ፈልጋለሁ። መግቢያ ላይ እንግዲህ እንደነገርኳችሁ እንዴት በዚህ ፍጥነት ተከፋይ ልሆን ቻልኩ የሚለውን መልስ ነግራችኋለሁ። አጠር አድርጌ ነው የምነግራችሁ ማለት ነው የተጠቀምኳቸውን ነገሮች። የመጀመሪያው ኮንሲስተንሲ ነው። እጅግ በጣም ወሳኙ ነገር ኮንሲስተንሲ ነው። ብቻችሁ እንደምታውቁት እንግዲህ ይህን ቻናል ከጀመርኩ ወደ 3 ወር ገደማ ሆኖኛል። በሳምንት 3 ቀን ቪዲዮዎችን ሰራለሁ። ማክሰኞ፣ አርብና እሁድ 12 ሰዓት ላይ ሁል ጊዜ ቪዲዮ ሰራለሁ ማለት ነው። በዚህ መልኩ ኮንሲስተንሲ ማዳበር ችያለሁ። ምንም አይነት ቪዲዮ ሳላቋርጥ አንድም ቀን ሳልዘል ቪዲዮዎችን በመስራት በቀላሉ የዩቲዩብ ቻናሌ ለብዙ ሰዎች ሪኮመንድ ሊደረግ ችሏል። ሁለተኛው ደግሞ የሚያማምሩ ተምኔሎችን ነው የምሰራው ወይም ቀለል ያሉ ተምኔሎችን ነው የምጠቀመው። ለሰዎች በማይረብሽ መልኩ ነው ተምኔሎችን የምጠቀመው። ሌላኛው ዘዴ ደግሞ ኢንትሮ አላንዛዛም ወይም ኢንትሮ አላበዛም። ቀጥታ ወደ ሀሳቡ ነው መግባት እንፈልገው። ይህም ለምን ይረዳል ካላችሁኝ በጣም ብዙ ወቻወር ማግኘት ትችላላችሁ። ሰዎች የእናንተን ታይትልና ተምኔል አንብበው ቪዲዮዎቻችሁን ከነኩ በኋላ ሰላም ጤና ይስጥልን፣ እንዴት ናችሁ፣ ሰላም ነው፣ ሁሉ ሰላም ምናምን የምትሉ ሆነ ሰዎች በቀላሉ ጥሏችሁ ይላሉ ማለት ነው። ምክንያቱም ዩቲዩብ ላይ ብዙ አማራጭ ስላለ ቁጭ ብሎ የእናንተን ዝባዝንኬ አይሰሙም። ስለዚህ ወደ ገደለው መግባት አለባችሁ። የመጨረሻው ደግሞ እንግዲህ ሰዎች የሚፈልጉትን ነገር ነው ይዤ የመጣሁት ብዬ አስባለሁ። ምክንያቱም ብዙ ሰዎች ዩቲዩበር መሆን ይፈልጋሉ። እኔም እንግዲህ እነሱ ዩቲዩበር እንዲሆኑ እየረዷቸው ስለነበር በቀላሉ ብዙ ሰዎች ጋር ልደርስ ችያለሁ። እንዲሁም ቻናሌም በቀላሉ በጣም ሊያድግ ችሏል ማለት ነው። ስለዚህ እነዚህን ዘዴዎች እናንተም ተጠቅማችሁ ከዩቲዩብ ገንዘብ እንደምትሰሩ ተስፋ አረጋለሁ። ዩቲዩብ አከፋፈልና እንዴት ከዩቲዩብ ገንዘብ እንደምናገኝ ደግሞ ከዚህ በፊት ቪዲዮ ሰርቼላችሁ ነበር።